ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር የአምላካችን ስም የተባረከ ይሁን። እስኪ የእግዚአብሔርን ቃል እናነባለን። ከምንም ነገር በፊት ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 1 እስከ 20 እናነባለን። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገር የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁን ምስጋና እንጂ። ይህን ወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱ ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም። ከዚህ የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ዘላለማዊ አምላካችንና አባታችን ልዑል እግዚአብሔር ሆይ፣ በዚህ ማለዳ ደግሞ እንዲህ ባለ ሁኔታ ስለሰበሰብከን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ተብሎ እንደተጻፈ የደስታ ምንጫችን ወደ ሆንከው ወደ አንተ መጥተናል። ዛሬ በደስታ መንፈስ ሙላን፣ በእሽታ መንፈስ ሙላን፣ በበረከትህ አጥለቅልቀን። እግዚአብሔር ሆይ ቃልህን ላክና ከቃልህ በስተጀርባ ክብርህን ግለጥልን። ከቃልህ ቀጥሎ ፈውስና መጽናናት በረከት ይሆነልን። አቤቱ የሰማይ አምላክ እግዚአብሔር ሆይ ቃልህ የሚሰራ ነው። ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው። ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል። የሰውን የልብም ሐሳብ ጌታ ሆይ ያውቃል። በአንተ ፊት ሁሉ ነገር የተገለጠና የተራቆተ ነው። ይሄ ሕያው የሆነ ቃል ያግኘን፣ እያንዳንዳችንን ያግኘን። እግዚአብሔር ሆይ የሚፈውስ የሕይወት ቃል ያግኘን፣ የሚባርክ የሕይወት ቃል ያግኘን፣ ነፃ የሚያወጣ የሕይወት ቃል ያግኘን፣ ቀንበር የሚሰብር የሕይወት ቃል ያግኘን። ክብር ሁሉ በሰማይና በምድር ለአንተ ይሁን። አንተ ታላቅ አምላክ ነህ፣ ስምህ ይባረክ። ጊዜውን ሰዓቱን እኛነታችንን ሁሉ ተቆጣጠር። ጌታ መንፈስ ቅዱስ አስተምረን፣ ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም። እንደምታስታውሱት ባለፉት ሳምንታት የኤፌሶን መልእክትን ጀምረን እስካሁን እየመጣን ወደ ምዕራፍ 5 ገደማ ደርሰናል። ሁሉም አስተማሪዎች፣ ሁሉም ሰባኪዎች እንደሚስማሙት በዚህም ስፍራ ሲናገሩ እንደሰማችሁ የመጀመሪያው 3ቱ ምዕራፎች እግዚአብሔር አምላክ ለኛ ያደረገውን ቸርነት፣ ለኛ ያደረገውን መልካም ነገር፣ ለኛ ያደረገውን የማዳን ሥራ የተናገረበት ሲሆን ከ3 በኋላ ያሉት ደግሞ እንደተወደዱ ልጆች እንደ ክርስቲያን እንደ ዳነ ሰው ውለታን እንደተዋለለት ሰው ደግሞ እንዴት መኖር እንደሚገባን የሚያስተምር የመጽሐፍ ቅዱስ ክፍል ነው።
ባለፈው ሳምንትም በወዲያኛው ምዕራፍ 4 ጀምሮ ይሄንኑ ምላሽ ለእግዚአብሔር የምንሰጠውን ምላሽ እያየን እየተማርን ነበረ። ስለዚህ ዛሬ ደግሞ በቀጥታ ወደ ምዕራፍ 5 ነው የምንገባው። ምናልባት ምዕራፍ 5 ቁጥር 1 እና 2ን ወደ ኋላ ላመጣው እችላለሁ፣ ግን ጥቂት ነገር ልናገር። እዛ ቦታ ላይ ምን ይላል? እንደ ተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በምን ተመላለሱ? በፍቅር ተመላለሱ ይላል። እግዚአብሔር አምላክ ወይም ደግሞ የእግዚአብሔር ቃል ሰዎችን ዝም ብሎ ይሄን አድርጉ አይልም። መጀመሪያ ራሱ አድርጎ ራሱ ሞዴል ሆኖ ራሱ አሳይቶ ከዚያም በኋላ ልክ እንደዚሁ ደግሞ አድርጉ ይላል። አንደኛ በክርስቶስ አምነው የዳኑ ሰዎች በእግዚአብሔር የተወደዱ ናቸው። እስኪ በእግዚአብሔር የተወደድኩ ነኝ በሉ። ምንም ሳንሰራ ምንም ሳናደርግ የእግዚአብሔር ልጆች ስለሆንን በልጅነት እዚህ ቦታ ላይ እናንተ እኮ የተወደዳችሁ ናችሁ፣ ስለዚህ እንደተወደዱ ልጆች ተመላለሱ። ክብር ለእግዚአብሔር ይሁን። አንድ ወዳጅ አላችሁ፣ ስሙ እግዚአብሔር ይባላል። አንድ ወዳጅ አላችሁ፣ ስሙ ኢየሱስ ይባላል። አንድ ወዳጅ አላችሁ፣ ስሙ መንፈስ ቅዱስ ይባላል። ስለዚህ ስለናንተ የሚጠነቀቅ ስለናንተ የሚራራ ስለናንተ የሚከፈለውን ዋጋ ሁሉ ለመክፈል የተዘጋጀ ደግሞም የከፈለ ወዳጅ አላችሁ። የኔም ወዳጅ የናንተም ወዳጅ ነው። ስለዚህ የመጀመሪያው ቁጥር ላይ አስቀድሞ እግዚአብሔር እንደወደደን የሚናገርበት እንደተወደድን ልጆች እግዚአብሔርን የምንከተል እንድንሆን ይናገራል። ሁለተኛው ደግሞ ክርስቶስ ደግሞ ምን እንዳደረጋችሁ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንንና መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ ሰጠ። እሱ እናንተን ስለሚወድ ስለናንተ አሳልፎ ራሱን ምን አድርጓል? ሰጥቷል። መባ አድርጎ ራሱን እግዚአብሔርን ደስ የሚያሰኝ መባ አድርጎ ራሱን መስዋዕት አድርጎላችኋል። ዋጋ ተከፍሎላችኋል። እሱ ዋጋ አከፋፈል ወይም ደግሞ ይሄኛው ፍቅር ሳክሪፊሻል ላቭ ወይም ደግሞ መስዋዕትነትን የሚያስከፍል ፍቅር በመባል ይታወቃል። ጌታ ኢየሱስ ክርስቶስ መስዋዕት ሆኖ ፍቅሩን ገልጦልናል። ስለዚህ ምን እናድርግ? እዛው ወደ ታች ወረድ ብሎ ስታነቡ ምን የሚል ቃል ታገኛላችሁ? ራሱን አሳልፎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይለናል። ምናልባት በጌታ እራት ጊዜ በጣም ወደዛ ልመጣ እችላለሁ፣ ወደ መጨረሻው ላይ ማለት ነው። አሁን ወደሚቀጥሉት ቁጥሮችን ቶሎ ብዬ እሄዳለሁ። ልክ እንደተወደዱ ልጆች ይሄን አድርጉ ካለ ኋላ ከቁጥር 3 ጀምሮ እስከ 13 ያለው ድርጊት ነው። ክርስቲያናዊ ኤቲክስ ነው። ወይም ደግሞ መራቅ ያለብንን ክፉ ነገር ይነግረናል፣ መልካም ማድረግ ያለብንን ነገር ይነግረናል። ድርጊት ነው። ስለዚህ ቅድም አንብቤዋለሁ፣ አልፎ አንዳንድ ነገሮችን አነባለሁ። ለቅዱሳን እንደሚገባ የምንኖረው ኑሮ አለ፣ ለቅዱሳን ደግሞ የማይገባ ላይፍ ስታይል አለ። ሐዋርያው ጳውሎስ ለኤፌሶን ሰዎች እንደ ቅዱሳን ተመላለሱ፣ ለቅዱሳን በሚገባ አይነት የህይወት መርህ ውስጥ ግቡ። ለቅዱሳን ደግሞ የማይገባ አለ። የማይገባው ነገር ምንድነው ይላል? ዝሙት ይላል፣ ርኩሰት ይላል፣ መመኘት ይላል፣ የሚያሳፍር ንግግር ይላል፣ የስንፍና ንግግር ይላል፣ ዋዛ ይላል። እነዚህ ሁሉ የማይገቡ ናቸው። አይደለም ማድረግ ፈጽሞ ልንሰማቸው እንኳን የማይገቡ ናቸው። በክርስቲያን ማህበረሰብ ዘንድ እንደዚህ አይነት ነገር አይደለም ማድረግ መታሰብ የሌለበት መወራትም የሌለበት ጉዳይ እንደሆነ ይናገራል። ይሄን ብቻ አይደለም፣ በዚህ ምትክ የምስጋና ህይወት ይኑራችሁ፣ አመስጋኞች ሁኑ። ክርስቲያኖች የተወደዳችሁ ስለሆናችሁ፣ ዋጋ የተከፈለላችሁ ስለሆናችሁ፣ የዘላለም ህይወት ስለሚጠብቃችሁ፣ እግዚአብሔር በሰማይ ርስት ስላዘጋጀላችሁ አመስጋኞች ሁኑ። በምንም አይነት ሁኔታ ስናልፍ የምስጋና ህይወት እንዲኖረን በምትኩ ይነግረናል። ደግሞ እንድናውቅ የሚፈልገው ነገር አለ።
ይህን እወቁ ይልና አመንዝራ ቢሆን ወይም ርኩስ የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም። ወደታች ወርዶ እንደውም እንዲህ በሚያደርጉ ሰዎች ላይ የእግዚአብሔር ምን ይነዳል ይላል? ቁጣ ይነድበታል ይላል። ከዚህ እግዚአብሔር ይጠብቀን። እግዚአብሔር አምላክ ባለውለታችን ነው። ለባለውለታችን የምንሰጠው ምላሽ ኔጌቲቭ ሳይሆን ፖዚቲቭ መሆን እንዳለበት የሚያሳስብ ነው ወይም የሚያሳይ ነው። ምክንያቱም ቁጥር 8 ላይ ስትሄዱ ቀድሞ ምን ነበራችሁ ይላል? ጨለማ ነበራችሁ፣ አሁንስ ብርሃን ሆናችኋል። ወይም ደግሞ በሌላ አባባል የጨለማን ህይወት ስንኖር፣ የአመጽን ህይወት ስንኖር፣ እግዚአብሔር የማይከብርበትን ህይወት ስንኖር የነበርን ሰዎች በክርስቶስ ምክንያት አሁን ወደ ብርሃን መተናል። ጴጥሮስም እንደሚናገረው ከጨለማ ወደሚደነቅ ብርሃን መተናል። ስለዚህ የብርሃኑ ፍሬ ነው በእኛ ማፍራት ያለበት። ቁጥር 8 ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑን ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ይላል። ከዚህ በኋላ ያሉትን በተለይ 3 መሰረታዊ ነገሮችን ነው ለመናገር የምወደው። አንተ የምተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ካለ በኋላ ቁጥር 15 ላይ 3 በጣም በሚገርም ሁኔታ ኮምፓራቲቭሊ ያስቀመጣቸው በንጽጽር ያስቀመጣቸው መሰረታዊ የሆኑ ነገሮች አሉ። ይሄን አድርጉ፣ ይሄን አታድርጉ፣ ይሄን አድርጉ፣ ይሄን አታድርጉ፣ ወይም ደግሞ ይሄን እንጂ ይሄን አታድርጉ እያለ የሚናገራቸው ቃላቶች አሉ። እነሱን 3 መሰረታዊ ነገሮች እናያለን። ከዛ በፊት ግን ምን ይላል? ቁጥር 17 ላይ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ካለ በኋላ ቀኖቹ ምኖች ናቸው ይላል? ክፉዎች ናቸውና ዘመኑን ዋጁ። መጀመሪያ እዚህ ላይ እናደርጋለን። አንደኛ እየኖርን ያለበት ዘመን ክፉ ዘመን ነው። ቀኖቹ ክፉዎች ናቸው። ቀኖቹ ክፉዎች የሆኑት 24 ሰዓት የነበረው 30 ሰዓት ሆኖ ወይም ደግሞ ቀንሶ አይደለም። በቀኖች ውስጥ ያሉ የሚሆነው ድርጊት ሲስተሞቻችን አሁን እየተመላለስንበት ያለው የህይወት ጎዳና ሁኔታዎችን ስንመለከት ከምን ጊዜውም በበለጠ ክፋት እየገነነ የመጣበት፣ አመጽ እየገነነ የመጣበት፣ በጽድቅ የሚኖሩ ሰዎች በጭንቅ እየተመላለሱ ያለበት ጊዜ ነው። ፈታኝ በሆነ ዘመን ላይ እንዳለን ሁላችንም እናውቃለን። ስለዚህ በዚህ ፈታኝ ዘመን፣ በዚህ ክፉ ዘመን እንዴት እንመላለስ? መጽሐፍ ቅዱስ ቀኖቹ ክፉዎች ናቸውና ምን አድርጉ ነው የሚለው? አረ ከኔ ጋር ናችሁ? ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። በተለይን ዘመኑን ዋጁ የሚለውን በግሪክ ቃል በጣም ደንቆኛል ያየሁት። ዘመን ስንል እኛ ያው ቁጥር ወይም ደግሞ አመትን ብቻ ነው የምንመለከተው። የኦሪጂናል የግሪክ ቃሉ ዘመኑን ዋጁ የሚለውን ዘመን የሚለውን ቃል ክሮኖስ ሳይሆን ካይሮስ በሚለው ነው። ክሮኖስ ቁጥር ነው። አመታት ለምሳሌ ሰዓት፣ ደቂቃ፣ ቀን፣ ወር፣ አመት ምናምን እሱ ክሮኖስ ሲባል፣ ይሄ ካይሮስ የሚባል ግን ቀን ብቻ ሳይሆን ቀኑን ገንዘብ ማድረግ፣ ቀኑን እድልን መጠቀም እድል ይለዋል። እንደገና ደግሞ እዚህ ቦታ ላይ 2-3 ነገር ልዩ እድል ይለዋል። እንደገና ተስማሚ ወቅት ይለዋል። እንደገና አጋጣሚ ይላል። አሁን ሐዋርያው ጳውሎስ እዚህ ቦታ ላይ እያለን ያለው እኔና እናንተ የምንኖርበት ዘመን ተሰጥቶናል። ምንም እንኳን ዘመኑ ክፉ ቢሆን ዘመኑን መዋጀት እንችላለን። ሃሌሉያ! ዘመኑን ገንዘብ ማድረግ እንችላለን። እንድንኖር በተሰጠን እድል መልካም የሆነውን ነገር ማድረግ እንችላለን። ይሄ ነው ዘመኑን ዋጁ ሲል። ሁለተኛው መዋጀት የሚለውም ደግሞ ገንዘብ ማድረግ፣ መቤዠት፣ በዋጋ መግዛትና የራስ ማድረግ ይለዋል። እድል አለ። ያን የተሰጠንን እድል በማባከን ሳይሆን አትራፊ በመሆን ገንዘብ በማድረግ ጠቃሚ በማድረግ እንጠቀምበት። እድሜያችን ራሱ አንዱ ምንድነው? ካይሮስ ነው።
እድል ነው። በምድር እንድንኖር የተሰጠን ዘመን አለ። ግን በሁለት አይነት መንገድ ነው የምንጠቀምበት፣ ወይ በማባከን ወይም ደግሞ በምን ማድረግ በማትረፍ። ለምሳሌ ሁለት ሰዎች 100 ሺህ ብር ቢሰጣቸው ወይም 1 ሚሊዮን ብር ቢሰጣቸው አንደኛው ቢጠጣበት ቢጨፍርበት ቢልበት በቃ እንደፈለገ ከምንም ከሴት ጋርም እየተኛ ምንም እያደረገ ገንዘቡን ቢጨርስ፣ ያኛው ደግሞ ድሆችን እየረዳ ብዙ መልካም ነገሮችን እያደረገ ወይም ደግሞ ገንዘቡን የሚያባዛበትን መካኒዝም ፈጥሮ ለብዙ ነገር ቢያተርፈው የትኛው ነው ሀብታም? ሁለቱም ሚሊዮን አላቸው። ይሄኛው ድሃ ነው፣ ያኛው ሀብታም ነው። ይሄኛው አባከነው፣ ይሄኛው ግን ምን አደረገው? አተረፈው፣ ለጥቅም ላይ አዋለው። እዚህ መጽሐፍ ላይ በጣም ትርጉሙን ሲናገር ከእግዚአብሔር ዘንድ በዚህ ምድር ለመኖር የተሰጠህን እድል ሳታበላሽ ሙሉ በሙሉ በመጠቀም ለመልካም ነገር፣ ለእግዚአብሔር ክብር፣ ለሌሎች ጥቅም አውለው ይላል። ካይሮስን እንደዛ ነው። እድልን በዛ መንገድ ነው እንድንጠቀምበት የሚያዘን። ካይሮስ ራሱ ጊዜ ነው፣ ግን በጊዜ ውስጥ የተሰጠ እድል ነው። በጊዜ ውስጥ ልናደርግ የምንችለው። አሁን እኔ በኪሴ ውስጥ ያለውን ገንዘብ ብፈልግ እጠጣበታለሁ፣ ብፈልግ እበላበታለሁ፣ ብፈልግ ድሃ እረዳበታለሁ። እድሉ ማን ጋር ነው ያለው? እኔ ጋር ነው ያለው። ባንክ ውስጥ ያለንን አካውንት ለእግዚአብሔር መንግስት ስራ ብንፈልግ እናውለዋለን፣ ባንፈልግ አናውለው። ግን እዚህ ቦታ ላይ የሚናገረው ዘመኑን ዋጁ ሲል የተሰጣችሁን ዘመን የተሰጣችሁን ኦፖርቹኒቲ በዛ ዘመን ውስጥ ያለውን እድል ለማን? ለእግዚአብሔር መንግስት ክብር ተጠቀሙበት ነው የሚለው። መንፈሳዊ ትርጉሙ እሱ ነው። ስለዚህ በሶስት መንገድ ይሄን ነገር ለማብራራት ይሞክራል። አንደኛው እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። በዚህ ክፉ ዘመን፣ በዚህ አመጽ በበዛበት ዘመን፣ በዚህ የሚባክን ነገር በበዛበት ዘመን እኔና እናንተ እንደምን እንድንመላለስ ተነግሮናል። አንደኛ እንደ ጥበበኞች። ጥበበኞች ሲባል የእውቀት ጉዳይ አይደለም፣ የዲግሪ ጉዳይ አይደለም። መጽሐፍ ቅዱስ የሚተረጉመው ህይወትን ነው፣ ክርስቲያናዊ ህይወትን ነው የሚናገረው። እዚህ ቦታ ላይ የተለያዩ ጥቅሶችን በኋላ እናያለን። ግን እንደ ጥበበኞች ተመላለሱ ሲል የብዙ እውቀት ባለቤት መሆን ሳይሆን እግዚአብሔርን በመፍራት የሚጀምር የህይወት አኗኗር ውስጥ ግቡ እያለ ነው። ምክንያቱም ምሳሌ 9 ቁጥር 10 ላይ ስትሄዱ ምንድነው የሚለው? የጥበብ መጀመሪያ ምንድነው? እግዚአብሔርን መፍራት ነው። እግዚአብሔርን በመፍራት የሚወጣ እግዚአብሔርን በመፍራት የሚገባ ሰው እሱ በእግዚአብሔር ቃል መሰረት ጥበበኛ ነው። ጥበብ በዛኛው በኩል ፍልስፍና ሊሆን ይችላል፣ እውቀት ሊሆን ይችላል። ያገኘነውን እውቀት እንዴት አድርገን ዴሊቨር ማድረግ እንዳለብን የምንጠቀምበት ሊሆን ይችላል ጥበብ። አሁን ግን በዚህ በመንፈሳዊው ዓለም ወይም በመጽሐፍ ቅዱሳዊው አተረጓጎም ጥበብ የሚጀምረው እግዚአብሔርን ምን በማለት ነው? በመፍራት ነው። ስለዚህ መጽሐፍ ቅዱሳችን ጥበበኛና አስተዋይ ሰው የሚልም ቃል አለው። ዕብራውያን ያዕቆብ መልእክት ላይ ስትሄዱ በያዕቆብ መልእክት ምዕራፍ 3 ከቁጥር 18 ከ13 እስከ 18 ስትሄዱ እዛ ቦታ ላይ ምን ይላል? ከናንተ ጥበበኛና አስተዋይ ማን ነው? እንግዲህ እዛ ቦታ ላይ በጥበብ ተመላለሱ ከተባለ በምን አይነት ጥበብ ነው የምንመላለስ? መመላለስ ማለት በነገራችን ላይ ኑሮ ነው፣ የኑሮ ዘይቤ ነው፣ የዕለት ተዕለት ድርጊት ነው። እዚህ ቦታ ላይ 3 4 ተመላለሱ ይላል። ቅድም ቁጥር 2 ላይ እንዳያችሁ በፍቅር ተመላለሱ። አሁን ደግሞ እዚህ ላይ በጥበብ ተመላለሱ። ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንድንመላለስ መጽሐፍ ቅዱስ አዞናል። ይሄ ጥበብ ምን አይነት ጥበብ ነው? ሰማያዊ ጥበብ ነው። ያዕቆብ ሰማያዊ ጥበብና ምድራዊ ጥበብ ብሎ ሁለቱን ከፍሎታል። የምድር ያጋንንት የሥጋ እያለ ሶስቱን ምድራዊ ያደርገዋል። አንድ ደግሞ ሰማያዊ አለ።
እኔና እናንተ ፕራክቲካሊ መጽሐፍ ቅዱስ ላይ እንድንመላለስ የተነገረን በዚህ ቦታ ላይ እንመለከታለን። እንግዲህ ቁጥር 13 ላይ ምን ይላል? ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ ይላል። ቁጥር 17 ላይ ስትሄዱ ላይኛይቱ ጥበብ ግን በመጀመሪያ ምንድነች ይላል? ንጽሕት ነች ይላል። በኋላም ታራቂ ነች። ከዚያስ ገር ነች፣ እሺ ባይ ነች፣ ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ነች። ይሄ ብላክ ኤንድ ዋይት አክቲቪቲን ብላክ ኤንድ ዋይት ካራክተርን ባህሪን ነው የሚያሳየው። የላይኛው ጥበብ ካላችሁ በላይኛው ጥበብ እየተመላለስን ከሆነ የላይኛው ጥበብ ባህሪ አንደኛው ንጽህና ነው። በንጹህ ልብ መውጣት መግባት። ሁለተኛው እዚህ ቦታ ታራቂ ነው፣ ይቅር ባይ ነው። ተበድሎም ይቅር የሚል በድሎም ይቅር የሚል የይቅርታ ልብ ያለው ሰው የላይኛይቱ ጥበብ አለችው ማለት ነው። በዚህ በይቅርታ መንፈስ የሚወጣ የሚገባ ሰው መጽሐፍ ቅዱስ እንደሚል በዚህ በመጨረሻው ዘመን በምን በጥበብ ተመላለሱ ያለው ይሄንን ነው፣ የይቅርታ ህይወት። ሌላው ደግሞ ገር ይለዋል። ገርነት፣ የዋህነት። እነዚህ ገርነት ሞኝነት ምናምን አይደለም። ሪጂዲቲን ማስወገድ ሁሉ ጊዜ ወገኖቼ ጌታ ይጠብቀን። አንዳንድ ሰዎች መጣ ደግሞ የሚባሉ አሉ። አንዳንዶች ጎሽ ገሌ መጣልን የሚባሉ አሉ። ጌታ ከጎሽ ግሩፕ ያስገባን። ጌታ ሆይ እርዳን፣ ልባችንን ቅን አድርገው ገር አድርገን ገራገር እንድንሆን ጌታ ይርዳን። በመስሪያ ቤታችን፣ በመንሰራበት ቦታ፣ በቤታችን፣ በትዳራችን፣ ከጓደኞቻችን ጋር ባለው ኮሙኒኬሽን ገርነት ያስፈልጋል። ሪጂድ የሆነ ማንነት አይደለም። ይቺ ገርነት ከየት የመጣች ነች? እስኪ ከሰማይ በሉ። ከሰማይ ነች። ምክንያቱም ላይኛይቱ ጥበብ ግን ብሎ ነው የሚናገረው፣ ገር ነች። ሌላው እሺ ባይ ነች። እሺ ባይ ማለት ፖዚቲቭ አቲቲዩድ ያለው ኦኬ፣ ሁሉንም ነገር ኦኬ የሚል ማለት ሳይሆን ቀና አስተሳሰብ፣ ቀና አመለካከት ያለው ፖዚቲቭ የሆነ እሺ ባይ የሚል መንፈስ አለው። ሌላው ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት። በተለይ ይሄን ግብዝነት ሁላችን እናውቃለን ምን ያህል የፈሪሳውያን ባህሪ እንደሆነ። ግብዞች ናቸው። በጣም ኤክስተርናል የሆነ መልካም ነገር አላቸው። ወደ ውስጥ ስትገቡ ግን በጣም ክፉ ነገር፣ በጣም መጥፎ ነገር አለ። ሁለት ፐርሰናሊቲ ከመኖር ጌታ ይጠብቀን። ግብዝ ሰው ሁለት ፐርሰናሊቲ ነው ያለው። በአደባባይ የሚታይ ፐርሰናሊቲ ያለው፣ በጓዳ ደግሞ በውስጥ ማንነቱ ደግሞ የሚታወቅ ፐርሰናሊቲ አለው። እዚህ ቦታ ላይ ግን ምን ይላል? ግብዝነት የሌለበት ወይም ግብዝ ያልሆነ ህይወት። ካዘንክበት አዝኜብሃለሁ የሚል ማለት ነው። ይቅር ስትል ይቅር ብያለሁ የሚል፣ ውስጡ ሌላ ውጩ ሌላ ከመሆን ጌታ ይጠብቀን። መጽሐፍ ቅዱስ እንግዲህ በዚህ ክፉ ዘመን፣ በዚህ በመጨረሻው ዘመን እንዴት ተመላለሱ ነው የሚለን? እንደ ጥበበኞች ተመላለሱ። ጥበብ እንደሌላቸው አይደለም። ጥበብ የሌላቸው ሰዎች እና ጥበብ ያለው ሰው እዚህ ቦታ ላይ በጣም ከፍተኛ ልዩነት ነው ያለው። ስለዚህ እኛ መውሰድ ያለብን የጥበበኞችን ካራክተር ነው ማለት ነው። ስለዚህ በዚህ ክፉ ዘመን እንዴት መኖር እንደሚገባን በጥንቃቄ ደግሞ ይላል፣ በጥንቃቄ እንድንጠበቅ ያስፈልጋል። በማስተዋል የምንናገረውን ነገር፣ የምናደርገውን ነገር፣ የህይወታችንን መርህ አድርገን የምንወስደውን ነገር ጠንቅቀን ማወቅ አለብን። በተለይ ያው ቆላስይስ 4 ቁጥር 5 እስከ 6ም ይሄንኑ ዘመኑን እየዋጃችሁ በውጭ ባሉቱ ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁሉ ጊዜ በጨው እንደተቀመመ በምን ይሁን? በጸጋ ይሁን። እዚህም ቦታ ላይ ስለ ዘመኑ ይናገራል። ዘመኑ የመጨረሻ ዘመን ነው። ዘመኑ ክፋት የሞላበት ዘመን ነው። ይሄን ዘመን ምን አድርጉት ይላል? ዋጁት ይላል። ዋጁት። ከዚያስ በውጭ ባሉቱ ዘንድ ደግሞ በጥበብ ተመላለሱ።
በጥበብ መመላለስ ምን ማለት ነው? እንዴት እንደምትናገሩ በጥንቃቄ ተጠብቃችሁ በጸጋ ይሁን እያለ የምንናገረውን ነገር ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁሉ ጊዜ በጨው እንደተቀመመ በጸጋ ይሁን። አሜን። ጌታ ይርዳን። ይሄ የመጀመሪያው እንድንመላለስበት የተሰጠን የህይወት መመሪያ ነው። በመጨረሻው ዘመን በዚህ አይነት መንገድ ተመላለሱ እያለ ነው ሐዋርያው ጳውሎስ። ሁለተኛው ደግሞ ምን ይላል? እዛም ላይ እንጂ አለ፣ እዚህም ላይ እንጂ አለ። ባት ማለት ነው። ለምሳሌ እዛ ምን ይላል? እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላል። አሁን ደግሞ እዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ምኖች አትሁኑ፣ ሞኞች አትሁኑ። አስተዋዮች አሉ፣ ሞኞች አሉ። የጌታ ፈቃድ ምንድነው ብሎ የሚጠይቁ አሉ፣ እንደፈለጉ የሚፋንኑ አሉ። እኔና እናንተ ግን የጌታን ፈቃድ ለይተን የምናውቅ ሰዎች፣ የምንጠይቅ ሰዎች፣ አስተዋይ ሰዎች እንድንሆን መጽሐፍ ቅዱስ ይነግረናል። አስተዋዮች ሁኑ። በመናደርገው በእያንዳንዱ ድርጊት የእግዚአብሔር ፈቃድ ነውን ብለን የእግዚአብሔርን ፈቃድ የምንጠይቅ ሰዎች እንድንሆን መጽሐፍ ቅዱስ ያዘናል። እንግዲህ በዚህ ክፉ ዘመን እንድንመላለስበት የተነገረን ሁለተኛው ነገር ይሄ የጌታ ፈቃድ በማስተዋል ማንኛውንም ውሳኔ ከመወሰናችን በፊት በተለይ ሲሪየስ የሆኑ አንዳንድ ውሳኔዎች ስንወስን ባልና ሚስት ከሆንን በጋራ ቁጭ ብለን መጸለይ፣ የእግዚአብሔር ቃል በዚህ ጉዳይ ምን ይላል? የእግዚአብሔር ቃል ይደግፈናል አይደግፈንም? ጸሎት ይጠበቅባችኋል። ቃሉን ማንበብ ይጠበቅብናል። ምክንያቱም የእግዚአብሔርን ፈቃድ የምናውቀው በምን ውስጥ ነው? ከኔ ጋር ናችሁ? በእግዚአብሔር ቃል ውስጥ ነው። ቃሉን በሙላት ከተሞላን የእግዚአብሔርን ፈቃድ ማወቅ ቀላል ነው። መጽሐፍ ቅዱስ የእግዚአብሔር ቃል በምን ይኑርባችሁ ይላል? በሙላት ይኑርባችሁ ይላል። ስለዚህ እዚህ ቦታ ላይ አስተዋይ ሰው ሆነን መመላለስ ካለብን የእግዚአብሔርን ፈቃድ ምን እንደሆነ ማወቅ ካለብን አንደኛ የጸሎት ሰዎች መሆን አለብን። ሁለተኛ ደግሞ የእግዚአብሔር ቃል ሙላት ሊኖረን ያስፈልጋል። ሐዋርያው ጳውሎስ በዚህ ክፉ ዘመን አንዱ የማምለጫው መንገድ አስተዋይነት ነው። አንዱ የማምለጫው መንገድ በመናደርገው አክቲቪቲ የእግዚአብሔር ፈቃድ አለ ወይ? የእግዚአብሔር አብሮነት አለ ወይ? እግዚአብሔር ራይት ሰጥቶናል ወይ? አንዳንድ ውሳኔዎችን ሳንጸልይ የምንወስናቸው አሉ። ቀድመን ሄደን የምናደርጋቸው ነገሮች አሉ። ከዚህ በፊት ያው ብዙዎቻችሁ ሰምታችሁታልና በደግሞ ደስ ይለኛል ለአንዳንድ ያልሰሙ ሰዎች ሊኖሩ ስለሚችሉ ሰውየው በሬ ሊገዛ ታስታውሳላችሁ። ስንት በሬ ሊገዛ ብር ይዞ ይሄዳል። የእድር ምድር ይሄ በጋራ አንዳንድ ጊዜ በበዓል ጊዜ ቅርጫ ለማድረግ ብር ሰብስቦ ይዞ ወደ ቄራ ይሄዳል። ከዛ አንድ አማኝ አገኘው። ወንድሜ ሆይ ወዴት እየሄድክ ነው አለው። እዚህ በሬ ልገዛ ነው፣ ቄራ በሬ ልገዛ ነው አለው። አይ ወንድሜ ዝም ብለህ በሬ ልገዛ ነው አትበል፣ ጌታ ቢፈቅድ ልገዛ ነው በል አለው። ምን ብሩም ይኸው በሬውም እዛ አለ፣ ምን ችግር አለ? ጌታ ቢፈቅድ ባይፈቅድ ምን ማለት ነው ብሎ ጥሎ ሄደና በሬ ገዛለው ሲል በበሬውና በቄራውና በሱ መሃል ሌሎች ዱርዮች አገኙና ደብድበው ሰባብረውት ብሩን ሁሉ ወስደውበት ከዛም በኋላ ያነከሰ እንዲህ ያለ ወደ ቤት ሲመለስ ያኛው ሰው ያገኘው። እንዴ ወንድሜ ምን ሆነሃል አለው። አይ አደጋ ደርሶብኛል አለ። ወዴት እየሄድክ ነው ሲል አይ ጌታ ቢፈቅድ ወደ ቤት ለመድረስ ነው አለ። ስለዚህ ጌታ ቢፈቅድ መጀመሪያ ነው፣ መጨረሻ ላይ አይደለም። ሁሉ ጊዜ አንዳንድ ጊዜ 2 ሲደመር 2 4 ስለሆነ ችግር የለም አይባልም። በአራት ውስጥ የእግዚአብሔር ፈቃድ አለ ወይ? በመናደርገው ነገር ሁሉ የእግዚአብሔር እጅ አለ ወይ? እግዚአብሔር ካለ አሸናፊዎች ናችሁ። እግዚአብሔር ካለ መሳካት ይሆናል። እግዚአብሔር ካለ መከናወን ይሆናል። ያለ እግዚአብሔር የምናደርገው ማንኛውም ነገር ልምዳችንን ተማምነን፣ ችሎታችንን ተማምነን፣ ዕውቀታችንን ተማምነን፣ ጉልበታችንን ተማምነን የምናደርገው ነገር ሪስክ አለው። ስለዚህ እግዚአብሔር አብሮን ይውጣ። የእግዚአብሔርን ፈቃድ ለመጠየቅ የምንበረከክ ሰዎች ያድርገን። ተንበርክከን ጌታ ሆይ እኔና ውድ ባለቤቴ ይሄን አስበናል፣ በዚህ ጉዳይ ላይ ምን ትለናለህ? ያንተ ፈቃድ ነው ወይ ብለን መጠየቅ አስፈላጊ ነው።
ያው መጽሐፉን ታውቃላችሁ አሁን ወደ ኋላ አልመለስም ጌታ ቢፈቅድና ብንኖር ይሄን እናደርጋለን በሉ ነው አለም የሚለው አይ ዛሬ ሄጄ ቢዝነስ እሰራለሁ ይሄን አተርፋለሁ አትበሉ ጌታ ቢፈቅድና ምን ብንኖር በተለይ ደግሞ በዚህ ክፉ ዘመን በጣም ሲሪየስሊ መጠየቅ ያለብን ነገር ይሄ ነው ሐዋርያው ጳውሎስ በዚህ ክፉ ዘመን ሁለተኛ እንድንጠይቅ የፈለገው የጌታን ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ሞኞች ኮንዲሽናል ናቸው ሁኔታ ነው ጋይድ የሚያደርጋቸው በዚህ ኒድ ስትሉት ይሄዳል በዚህ ውጣ ስትሉት ይወጣል ሞኝነት ይሄ ነው የራስ የሆነ ዓላማ የሌለው ራዕይ የሌለው ድምጽ የማይሰማ የማይጸልይ ቃል የማያነብ ኖሚናል ክርስቲያን ከሆነ እሱ ሞኝ ይባላል በዚህ ክፉ ዘመን ደግሞ ሰይጣን በጣም የሚጠቀምባቸው ሞኞችን ነው እየሰማችሁኝ ነው ሞኝ ክርስቲያን ከመሆን ጌታ ይጠብቀን አስተዋዮች ሁኑ ይላል ይሄ ምክር ነው መጽሐፍ ቅዱሳዊ ምክር ነው ስለዚህ በዚህ በቁጥር 17 ላይ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ቅድም ቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ካለ በኋላ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ ይላል ጥበብን እዚህ ላይ ያስቀምጧል እንደገና ቁጥር 17 እግዚአብሔር አብን በእርሱም እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በማን ስም አድርጉት በጌታ በኢየሱስ ክርስቶስ ስም አድርጉ ወገኖቼ በመናደርገው ነገር የጌታ እጅ አብሮ እንዲሆን ዕውቅና መስጠት ግድ ይለናል ዳዊት እኮ ሁሉ ጊዜ ይጠይቅ ነበር አይደል ለጦርነት ሲወጣ ይንበረከካል ጌታ ሆይ ፈቃድህ ነው ልውጣን ውጣ እኔ አብሬ ሆናለሁ ይላል አሸንፎ መጥቶ ሌላ ሰከንድ ራውንድ ላይም ሲመጣ አይችል እንኳን ልምድ አካብቻለሁና ልሂድ አይልም አሁንም ተንበርክኮ ይንበረከክና ይጸልያል ምሪት የሚቀበል ሰው ማን ነው ብትሉ የሚጸልይ ቃል የሚያነብ ድምጽ ይሰማል እግዚአብሔር ድምጽ አለው እግዚአብሔር ምሪት አለው እግዚአብሔር ሲያለው በእናንተ ህይወት ውስጥ በተለይ ማድረግ የሚፈልገው ብዙ ነገር አለ ግን እኔና እናንተ እድሉን አንሰጠውም ብዙ ጊዜ በራሳችን ዕውቀት በራሳችን ልምድ በራሳችን መረዳት ታምነን እንሄድና ነገር ሲበላሽ ወዴት ነህ እንለዋለን እንደሱን እኮ ዛማዶን ይጣል ነው ስለዚህ ነገር ከመበላሸቱ በፊት ችግሩ ውስጥ ከመግባታችን በፊት ሁሉ ጊዜ ማንን ማስቀደም አለብን እግዚአብሔርን ማስቀደም አለብን ሰዓቱን ለመጠቀም እንግዲህ ቶሎ እያልኩ ነው ያለሁት ስለዚህ ቃሉን በትጋት የምናጠና ከሆነ በጸሎት ምሪትን የምንቀበል ከሆነ በተረዳነው እውነት እንኖራለን ማለት ነው ባወቅነው እውነት እንቆማለን ማለት ነው እንግዲህ ይሄ ማን ህይወት ነው የአስተዋይ ሰው ህይወት ነው ስለዚህ በየዕለቱ ልንጠቀምባቸው የሚገቡን ሶስት ነገሮችን ፈጥኜ ልናገር ዛሬ የምወስነው ውሳኔ ከጌታ ፈቃድ ጋር ይስማማልን አንዱ ጥያቄ ይሄ ነው ሁሉ ጊዜ በማንኛውም ጊዜና ሰዓት ውሳኔ ስንወስን የእግዚአብሔር ፈቃድ እንደሆነ መጠየቅ ሁለተኛ የጌታን ፈቃድ ለማወቅ በየቀኑ ቃሉን አጠናለሁን የእግዚአብሔር ቃል ሙላት እንዲኖርብን ሶስተኛው ጊዜን እየዋጀሁ ነው ወይስ እያባከንኩ መጽሐፍ ቅዱሳዊው መዋጀት ያለን ነገር ለሌሎች መመንዘር ነው ዳንስ እንረዳ አሁን ባለፈውም በጣም ፀሐይ በሚገባ ሰብካናለች በእውነት የምናተርፍበት የህይወት መንገድ ነው የተናገረችው ያን ፕራክቲካል የምናደርግ ከሆነ እያባከንን ሳይሆን እያተረፍን ነው ጌን እያደረግን ነው ማለት ነው ስለዚህ በዚህ መንገድ እግዚአብሔር አምላክ ሁሉ ጊዜ ህይወታችንን በእግዚአብሔር ፊት እንድንፈትሽ ጌታ ይርዳን ይሄ እግዚአብሔርን ፈቃድ ለማወቅ የሚረዱን ጥቅሶችም አሉ ምናልባት ምጽፉ ካላችሁ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 አንደኛ ተሰሎንቄ ምዕራፍ 5 ከ16 እስከ 17 አንደኛ ጴጥሮስ ምዕራፍ 2 ቁጥር 15 ሮሜ 12 ቁጥር 2 በእነዚህ ጥቅሶች ውስጥ በጣም የሚገርማችሁ ነገር የእግዚአብሔር ፈቃድ ምን እንደሆነ ነው የሚል አንደኛው ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው ይላል ቅድስና የእግዚአብሔር ፈቃድ ነው ንጽህና የእግዚአብሔር ፈቃድ ነው ይሄን ማወቅ እንዳለብን ይናገራል ሌላው
የምስጋና ህይወት ቅድም እንዳልኳችሁ አመስጋኝ ህይወት ይሄንም ደግሞ እግዚአብሔር አምላክ ይፈቅደዋል። በሁሉ አመስግኑ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና በጎ ያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ ይህ የእግዚአብሔር በጎ ፈቃድ ነው ይላል። እንደገና ሮሜ 12ም ደግሞ የእግዚአብሔር ፈቃድ በጎና ደስ የሚያሰኘው ምን እንደሆነ እዛ ቦታ ላይ ይናገራል። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ እያለ እግዚአብሔር ደስ የሚሰኝበትን መንገድ ይናገራል። እነዚህ የሰጠኋችሁን ጥቅሶች በጥልቀት አንብቧቸው። እግዚአብሔርን ደስ የሚያሰኝ ህይወት መኖር ከፈለግን በዛ አይነት መንገድ መመላለስ አለብን። ሶስተኛውና የመጨረሻው በደንብ እንድትሰሙኝ እፈልጋለሁ። መጽሐፍ ቅዱስ ላይ ምን ይላል? በዚህ ክፉ ዘመን በዚህ አስጨናቂ ዘመን አንዱ እንዴት መመላለስ እንዳለብን የሚገባንን ነገር ሲነግረን መንፈስ ይሙላባችሁ እንጂ በምን በወይን ጠጅ አትስከሩ። ይሄም ኮምፓራቲቭ ነው። መንፈስ የተሞላበት ሰው አለ፣ በወይን ጠጅ የሰከረ ሰው አለ። በወይን ጠጅ የሚሰክረው ሰው እያባከነ ነው፣ በመንፈስ የተሞላ ሰው ደግሞ እያተረፈ ነው። ክብር ለእግዚአብሔር ይሁን። መንፈስ ይሙላባችሁ ንግግር አይደለም። ሰዎች የእግዚአብሔርን ቃል ሲያጠኑ በጋራ ሆነው ሲጸልዩ የእግዚአብሔር መንፈስ ይሞላሉ። የመንፈስ ሙላት በየዕለት የሚደረግ ነገር ነው። ቴዎሎጂ ሰሞኑን ስንማር ነበር ስለ መንፈስ ቅዱስና የመንፈስ ቅዱስ ጥምቀትና የመንፈስ ቅዱስ ሙላትን ተነጋግረናል። የመንፈስ ቅዱስ ሙላት ለክርስቲያኖች የዕለት ተዕለት ተግባር ነው መሆን ያለበት። ዕለት ዕለት በመንፈስ ቅዱስ እየተሞላን የክፉን ኃይል የምናሸንፍበት አቅም እናገኛለን፣ ፈውስ እናገኛለን፣ መጽናናት እናገኛለን። በመንፈስ ቅዱስ ስንሞላ የሚሆን ነገር አለ። መጽሐፍ ቅዱስ ላይ በተለይ በሐዋርያት ሥራ ስትሄዱ በተደጋጋሚ ሰዎች በመንፈስ ቅዱስ ከተሞሉ በኋላ በሕይወታቸው ሀፕን የሚያደርግ ነገር አለ። ዛሬ መጨረሻ እሱን ተናግሬ በመንፈስ ኃይል ተሞልተን እንድንወጣ ነው የምፈልገው። የመንፈስ ቅዱስ ኃይል እንዲቆጣጠረን እኛን ያዛለ ያደከመ ነገር ቢኖር በመንፈስ ኃይል ስንሞላ ከዛ ድካም ነፃ እንወጣለን። የጎበጥንበት ነገር ቢኖር በመንፈስ ቅዱስ ኃይል ስንሞላ ቀና እንላለን። ለምን ቢባል መንፈስ ቅዱስ ቀንበር ሰባሪ ነው፣ እስራትን ይፈታል። ያስጨነቀንን ነገር ከላያችን ላይ አንከባሎ ይጥላል። ስለዚህ ነው መንፈስ ይሙላባችሁ የተባለው። እንደ ክርስቲያኖች እንደ አማኞች አንዱ ከዓለም የሚለየን ነገር በመንፈስ ቅዱስ ኃይል የተሞላን ሰዎች ነን እኛ። እሱን ሰው አልችለውም የሚባለው ማን ነው ብትባሉ በመንፈስ የተሞላን ሰው። በመንፈስ ቅዱስ የተሞላ ሰው የመንፈስ ምሪት አለበት። አይኑ የበራለት ነው። ከሰማይ ጆሮ የተከፈተ የሚሰማ ነው። ምሪት የሚቀበል ነው። ስለዚህ አጋንንቶች የማይወዱት ነገር የማይወዱት ሰው ማን ነው ብትሉ በመንፈስ የተሞላን ሰው፣ ዕለት ዕለት የሚሞላን ሰው፣ መንፈስ ቅዱስን የሚሰማ ሰው ሰይጣን ይፈራዋል። ክላሽ የታጠቀ መሳሪያ የታጠቀ ቦምብ የያዘ ሳይሆን ምስኪን ክርስቲያን ተንበርክኮ ከእግዚአብሔር ኃይል የሚቀበል ተንበርክኮ ከእግዚአብሔር ሞገስ የሚቀበል ሰው እሱ በእግዚአብሔር ፊትም በመንፈስ ቅዱስም የተከበረ ሰው ነው። ስለዚህ ሐዋርያው ጳውሎስ የመጨረሻውን የተናገረው መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 4 እንደገና በጣም ብዙ ምዕራፎች ነው ያሉት። እነሱን አሁን ላነብላችሁ አልችልም። ነገር ግን በዚህ ቦታ ላይ ብቻ በሐዋርያት ሥራ ላይ ብቻ ምዕራፍ 6 ምዕራፍ 7 ምዕራፍ 9 ምዕራፍ 10 ምዕራፍ 11 እንደገና ምዕራፍ 13 ምዕራፍ 15 እነዚህ ሁሉ ስትመለከቱ ለካ የሐዋርያት ሥራ ሳይሆን የመንፈስ ቅዱስ ሥራ ነው የምትሉት። ሐዋርያት ሥራን ያነበበ ሰው መንፈስ ቅዱስ ምን ያህል ኃይለኛ ሥራ እየሰራ እንደነበረ ይረዳል። የክርስቲያኖች ሕይወት ጠንካራ የሆነው በመንፈስ ቅዱስ ሙላት ነው። ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 1 ጀምሮ ስታነቡ እዛ ቦታ ላይ በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ
ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ እንደመጣ ይናገርና ቁጥር 4 ላይ ነው ያለውን የምፈልገው። በሁሉም መንፈስ ቅዱስ ምን አለባቸው? ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። እነዚህ ሰዎች መንፈስ ቅዱስ ከተሞሉ በኋላ በልሳኖቻቸው ተናገሩ። ተናግረውበት በማያውቁት ቋንቋ ተናገሩ። ኃይለኛ ነገር ሆነ። ያ ብቻ አይደለም፣ ፈሪ የነበሩት ደፋሮች ሆኑ። ለወንጌል የተሰጠ ሕይወት ኖራቸው። ጴጥሮስ እኮ በአደባባይ በብዙ ሺህ ሕዝብ ፊት ስለ ክርስቶስ ተናገረ። እናንተ የሰቀላችሁት እያለ የክርስቶስ ደም ከኃጢአት እንደሚያነጻ ንስሐ ግቡ፣ ሰው ሁሉ ምን እናድርግ አለ። በአንድ ጊዜ 3000 ሰው እንዲማረክ ያደረገው የጴጥሮስ ጥበብ ሳይሆን የመንፈስ ቅዱስ ኃይል ነው። ዛሬም የመንፈስ ቅዱስ ኃይል ያግኛችሁ። ዛሬም የመንፈስ ቅዱስ ኃይል ያግኘን። እንደሌላ ሰው የሚያደርግ የሚለውጥ አቅምን የሚያድስ ልዩ ሰው የሚያደርግ የመንፈስ ቅዱስ ኃይል ያግኘን። ያለ መንፈስ ቅዱስ እርዳታ ሰው ብቻ ነን። ያለ መንፈስ ቅዱስ ኃይል ተራ ሰው ነን። መንፈስ ቅዱስ ግን የሚገናኛችሁ ሰዎች ኃይላችሁ ይታደሳል፣ ትለወጣላችሁ፣ እንደሌላ ሰው ትሆናላችሁ። የክብሩ መገለጥ በእናንተ ይመጣል። ለምን ቢባል መንፈስ ቅዱስ እኔና እናንተ ላይ ካረፈ፣ እኛ ከተሞላን ኦፕሬት ያደርጋል፣ ስራ መስራት ይጀምራል። ስለዚህ በሐዋርያት ሥራ ምዕራፍ 4 ትዝ ይላችኋል። አይሁዶችም ፈርተው ደቀ መዛሙርት ተሰብስበው በነበረ ጊዜ ከዚያም በኋላ ተሰብስበው ጸለዩ። ሲጸልዩ ጌታ እንዲደርስላቸው አሕዛብ ለምን ያጉረመርማሉ የሚለውን ቃል ትንቢት ጠቅሰው ከዚያም በኋላ ጸልየው ከጨረሱ በኋላ የሆነውን ነገር ተመልከቱ። ቁጥር 4 ላይ ምዕራፍ 4 ቁጥር 31 ላይ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም ላይ መንፈስ ቅዱስ ምን አለባቸው? ሞላባቸው ካለ በኋላ የእግዚአብሔርንም ቃል በግልጥ ምን አደረጉ? ተናገሩ። መንፈስ ስትሞሉ ቃሉን አለመናገር አትችሉም። መንፈስ ስንሞላ ለእግዚአብሔርን መንግስት አዋጅ አለመናገር አንችልም። እነዚህ ሰዎች ፈርተው የተቀመጡ የእግዚአብሔር መንፈስ በተሞሉ ጊዜ ግን ወጡ፣ መናገር ጀመሩ። ዛሬ መንፈስ ቅዱስ ያስፈልገናል። ስፔሻሊ በዚህ በመጨረሻ ዘመን፣ በዚህ በክፉ ዘመን የመንፈስ ቅዱስን ኃይል እለት ለመቀበል መዘጋጀት አለብን። አትቀበሉም ያላችሁት ማለት አይደለም። ዛሬ ግን በልዩ መንገድ በጋራ እንጸልያለን። ኃይል ተቀብለን ከዚህ እንወጣለን። ጓዳችንን ያወከ ዙሪያችንን ያስጨነቀ እየተገዳደረን ያለ ጠላት ከእግራችን ስር ወድቆ በድል አድራጊነት እንወጣለን። በዝማሬ እንወጣለን፣ በምስጋና እንወጣለን፣ በክብር እንወጣለን። ለምን ቢባል የእግዚአብሔር ቃል ተነቧልና ከእግዚአብሔር ቃል በኋላ እንጸልያለን። በእያንዳንዳችን ላይ ክብሩ ይገለጣል። ይሄ መጽሐፍ ቅዱሳዊ እውነት ነው። ገላትያ 5 ቁጥር 16 ላይም በመንፈስ ምን በሉ ይላል? እስኪ ተመላለሱ በሉ። ተመላለሱ። የመንፈስ ቅዱስ ኃይል ከናንተ ጋር ይሁን። ያለ መንፈስ ቅዱስ አትውጡ፣ ያለ መንፈስ ቅዱስ አትግቡ። ከመንፈስ ቅዱስ ጋር የቅርብ ወዳጆች ሁኑ። በመንፈስ መመላለስ ግድ ይለናል። ክርስትናን በዚህ ክፉ ዘመን ማሸነፍ የምንችልበት አንዱ መንገድ እለት በመንፈስ በመሞላት ነው። ጌታ ኢየሱስ ክርስቶስ እንኳን ራሱ ሉቃስ ወንጌል ምዕራፍ 4 ላይ እሱን እስኪ እናንብብ። ሁላችንም የምናውቀው ክፍል ነው። ጌታ ኢየሱስ ክርስቶስ በመንፈስ መሞላት ካስፈለገው ለአገልግሎቱ በመንፈስ መሞላት ካስፈለገው እኛማ እንዴታ? ሉቃስ ወንጌል ምዕራፍ 4 ቁጥር 1 ላይ እንደዚህ ይላል። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ይላል። በመንፈስ ቅዱስ ተሞልቶ ነው ሄደው፣ ዲያብሎስንም አሸነፈ። ከዚያም በኋላ ቁጥር 14 ላይ ደግሞ ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለ እርሱም በዙሪያው ባለችው አገር ሁሉ ዝና ወጣ ይልና ከዛ አገልግሎቱን ሲጀምር በምኩራቦቻቸው ቆሞ ሲሰጡት የመጀመሪያ የተናገረው ቃል ምን ነበር? የሚያስታውሰው አለ? የጌታ የእግዚአብሔር መንፈስ በኔ ላይ ነው፣
ክብር ለእግዚአብሔር ይሁን። በእኔ ላይ ነው ለድሆች የምስራችን እሰብክ ዘንድ ቀብቶኛል እያለ ተናገረ። የእግዚአብሔር መንፈስ በእናንተ ላይ ይሁን። የምስራች አዋጅ ነጋሪ መሆን የሚፈልግ ሰው ካለ በመንፈስ ኃይል ይሞላ። የእግዚአብሔር መንፈስ ይምጣበት። ያን ጊዜ ሕይወታችሁ ይለወጣል። አንዳንድ ሰዎች እንደ ትላንት የማትመላለሱበት ሰዓት ነው ይሄ ሰዓት። መንፈስ ቅዱስ በታላቅ ኃይል ክብር የሚገናኛችሁ ሰዎች አላችሁ። በጣም ስጸልይ ነበር። ለአንዳንዶች ይሄ ስፔሻል መልእክት ነው፣ ልዩ መልእክት ነው፣ ተርኒንግ ፖይንት ነው። ከዚህ በኋላ እንዲህ ባለ ሁኔታ አልመላለስም ብላችሁ ወስናችሁ እንድትወጡ የሚሆንበት ሰዓት ነው። ለምን ቢባል መንፈስ ቅዱስ አሁን በዚህ ጉባኤ መካከል እየተመላለሰ ነው ያለው። የአሸናፊነት ሕይወት፣ የድል አድራጊነት ሕይወት እንድንኖር የሚያደርገን መንፈስ ቅዱስ ነው።